እናቴ እንደወለደቻት ወዲያው ሞተች። አላህ ያገናኘን በጀነት። ታዲያ ስም ወጥቶላታል። አሲያ ትባላለች። አሲያ አህመድ አብዱራህማን አሲያ። እናቴ በስንት ደስታ ምናምን እንደወለደቻት ልክ በቃ ሴት ነች ሲሏት ህመሙን ሁሉ ረስታ በደስታ ምክንያቱም ሁላችንም ወንድ ነን፣ ግን በጣም ተጎድታ ስለነበር እሷ ላይ ሁላቸውም ትኩረት ሲያደርጉ ህፃኗን ረስተዋት በአፏ ድፍት ብላ እንደዚህ በአፍንጫዋ ትክል ብላለች። መተው በቃ ልጄን እያተዛና ስትላቸው ሄዳ በዚህ ተደፍታለች፣ ጸጥ ብላለች። በጣም ነበር ያለቀስ ነው። የታናሽ ነች እሷ። ህፃን ነኝ ግን በጣም አልቅሻለሁ። ወላሂ ወንድሞቼ ሁላችንም አለቀስን። ምክንያቱም ሴት ተወለደችልን ብለን እብድ ቀወጥ ነው ሰፈሩን። ወላሂ እህት አገኘን ብለን ማለት ነው። ቀወጥ ነው። እኔና ታላቅ ወንድሜ እኔ ሰይድ አቡከር ምናምን የታላቅ ሴት ተወለደች። ቀይ ነች በጣም። ከዛ ደስ ብሎን ምናምን ሰፈር ለሰፈር እየሄድን እያወራን ልክ ስንመጣ ሞተች። በቃ የሆነ ምን እንደተሰማን ታውቃላችሁ? ህልም አይታችሁ በህልማችሁ የሌለ ብር አግኝታችሁ ልክ ስትባንኑ ስትነሱ ጊዜ ባዶ እጃችሁን ስትሆኑ የሚሰማችሁ ስሜት አግኝተናት ወዲያው ስናጣት ከስንት ደስታ በኋላ ወላሂ ቀብራ ሁሉ እየሄድኩኝ በቃ አለቅስ ነበር። ልጅ ነኝ የዛን ስናልፍ ማለት ነው። ይሄ እኮ የእህቴ ያስያ ቀብር ነው እያልኩኝ አሳያቸው ነበር ጓደኞች። አሲያ ትባላለች። ከዛ እናስባት ነበር። አሁን እኮ ብትኖር እንትናን ታውቅን ነበር። አሁን እኮ ብትኖር እንትናን ታውቅን ነበር። እስከ ቅርብ ጊዜ አሁን እኮ ብትኖር ታገባ ነበር። በጣም የመውደዳችን ያክል ስናስበው ልክ ወዳው ስንነጠቅ በጣም ያዘን ነው። ወይኔ አሲያ። ከዚያ በዛ ሁኔታ ላይ ሳለን እናቴ ራሱ በጣም በቃ አዘነች። ሴት ልጅ በጣም ትፈልግ ነበር። በዚያ ሁኔታ ሳለች አይገርምም ግን ያላህ ስራ። የእናቴ የመጨረሻ እህቷ ወልዳ ወዳው ሞተች። እናትየዋ ማለት ነው። አላህ ይማራት አክስቴ ወለድ አድርጋ ወዳው ሞተች። የወለደቻት ደግሞ ሴት ልጅ ነች። እናቴ ነች ኃላፊነቱን እንድትሸከም የተጠራችው። ከዛ ያችን ሴት ልጅ በደስታ መጣቻት። እናቴ እህቷ ስለሞተች በጣም አዘነች፣ አለቀሰች። ይዛት መጣች። ከዛኛ ጋር አሳደግናት። እንዴት ተንከባክበን እንዳሳደግናት ተውት። ራሴ ነበርኩ እቅፍ አድርጌ ጡት ማጠባት። ወላሂ ልክ ተታለቀ እኮ እናቴ ምን እንጮህ ነበር። ተታለቀ እናቴ ገዝተህና በሩጫ ቀና ይሰማ። ከዛ ጠብቅ ስንባል በደስታ ነበር የምንጠብቃት እያጫወተን ከዚያ በኋላ እሷም ታራ እንዴት እንደምትወደን ወንድሞች አሏት። ሁለት ወንድሞች አሏት ከሷ ትላልቅ። በቃ ታውቃቸውም እኛ ጋር ነው ያደገችው። አሁን ወደ 15 ዓመት እየሆናት ነው። 14 ዓመት እና በጣም ነው የምትወዳን። ከዛ እሷ ቤተሰቦቿን አታውቅም ማለት አሁን ስታድግ ይሄን ነገር ማወቅ ጀምራ ኢክራም ቤተሰቦች ጋር ወሰደች ስላት ልታለቅስ ነበር። ብዙ ቀን ላጎርፋለች ወላሂ። አሁን እኛ ሙስሊሞች እስከ 7 ማግባት ይቻላል እና እሱ የሆነበትን
በእኛ በሙስሊሞች እስከ 7 ማግባት ይቻላል አይደለ? አይቻልም። እስከ 7 ደግሞ አይቻልም። የክርስቲያን ልጆች ብዙ ጊዜ እኔ ሙስሊም ባልሆንበት ምክንያት አለችኝ። እንኳን አንደኛው ታድርግ ለምን? እሺ ቪዲዮ ሰርታ ተጫወታለ። አንዷ ሙስሊም ማልሆንበት ምክንያት አንደኛው 7ኛ ሚስት ላለመሆን ብዬ ነው። ምክንያቱም በእስልምና 7 ሚስት ማግባት ይፈቀዳልና ብላለች። እኔ እሷን አይደለም መውቅሳት፣ ነገር ግን ከላይ የጫኗቸውን ሰዎች ነው። ምክንያቱም እርሷንም አታውቅም። እርሷንም መውቅሳት መቼ ነው? ይህን ነገር አለመረጋገጡ አለመጠየቋ ነው። የሰው ልጅ ስህተት ላይ ሊወድቅ ይችላል። አሁን ሊወድቅ ይችላል። ሰው ነው። ሰዎች ሊያሳስቱት ይችላሉ። አዎ ይችላሉ። ነገር ግን እሱ ሳይሆን የሚወቀስበት ያን ነገር ከባለቤቶቹ ጋር ሄዶ ይሄ ነገር እንደው እውነት ነው ውሸት የተነገረ ብሎ ባለመጠየቃቸው በጣም አዝናለሁ። ክርስቲያኖች የተነገራቸው ነገር ካለ ስለ እስልምና ያልተመቻቸው ነገር ካለ በነፃነት መታችሁ እኛን መጠየቅ ትችላላችሁ። ማስረጃ ሳይሆን ማለት ትችላላችሁ ለምንናገረው ሁሉ እና በቁርአንም ሆነ በሐዲስም ላይ 7 ሚስት ማግባት ይፈቀዳል የሚል የለም። ከታቻለ አይደል? እንደው በዛ ከተባለ ለአንድ ሰው 4 ሚስት ብቻ ነው። አይነት ሰው ከተባለ ፍትሃዊ መሆን የማይችል ከሆነ አንዳንድ ሰው አይታችሁ ከሆነ ሁለተኛ ሲያገባ የመጀመሪያውን ይተዋታል። እንደሌለችም አድርጎ ዝም ብሎ ይተዋል። በቃ ይሄ አይፈቀድለትም። የፈለጋታል ግን አላህ ፍትሃዊ መሆን የማትችል ከሆነ አይፈቀድላችሁም ከአንድ በላይ ብሎ ቃል በቃል ተናገረ። መስፈርቱን ሳያሟላ ያገባ ሰው ታዲያ ቅጣት ይጠብቀዋል ወይ? አዎ ይጠብቀዋል። ሁላ የሚገርማችሁ ምንድነው ቅጣቱ? ቃል ነብዩ ሰለላሁ ዐለይሂ ወሰለም من كانت عنده امرأتان في الدنيا فلم يعدل بينهما جاء يوم القيامة وشقه ساقط. وقال النبي صلى الله عليه وسلم في رواية أخرى من كانت عنده امرأتان في الدنيا فمال إلى إحداهما جاء يوم القيامة وشقه مائل. النبي صلى الله عليه وسلم منالو بمدراي هيوتو سينور سالة ሁለት ሚስት ኖሮት አንድ ሰው በመካከላቸው ፍትህን ያላደረገ ከሆነ ነገ ትንሣኤ ቀን አንድ ጎኑ ተገንጥሎ በአንድ ጎኑ ብቻ ተንጠልጥሎ ይመጣል አሉ። በጣም ከባድ ቅጣት ነው። ገና ከቀብር ሲነሳ የሚሰጥ ቅጣት ነው። ይህን ይመስላል። እሺ አህመድና 7 ሚስት አግቡ የሚል የለም በቁርአን ሆነ በሐዲስ ላይ። ይሄ ስህተት ነው። እሺ ከዛ እስከ 4 የተፈቀደበት ምክንያት ምንም አስመለከተ? አሻዳች ቤት አድርገ እስከ 4 የተፈቀደበት ምክንያት አንደኛ ይህ ነገር በእኛ ትውልድና በእኛ ላይ ብቻ ሳይሆን ላለፉት ዘመናትም ነቢያትና ለትውልዶቻቸው የተፈቀደ ነገር ነበር። አዲስ ነገር አይደለም። ማስረጃ ቃለ ሱብሓነሁ ወተዓላ ፊ ሱረቲ ራዕድ ወለቀድ አርሰልና ሩሱለን ሚን ቀብሊከ ወጀዐልና ለሁም አዝዋጀን ወዙርያ። ሙስሊም አይደለም የምትሉ ልጆች ኮሜንት ላይ እረፉ። ዝም ብላችሁ አዳምጡ። ሙስሊም ነኝ ብሎ መጥቷል። የውስጡን አላህ ሱብሓነሁ ወተዓላ ይወቅ። የጠየቀውን ጥያቄ መመለስ ብቻ ነው ያለብን። እሺ ላ ተከፍሩ ናስ በዛን በጥርጣሬ ሰዎችን አታክፍሩ። ሙስሊም አይደለም አትበሉ። ይዋሻል። ያ አዩሃ አለዚነ አመኑ ኢዛ ደረብቱም ፊ ሰቢሊላሂ ፈተበየኑ ወላ ተቁሉ ሊመን አልቃ ኢለይኩም አሰላም ለስተ ሙእሚናን ተብተጉነ ዐረደ አልሐያቲ ዱንያ ፈዐንደ ላሂ መጋኒሙ ከሲራ። የጠየቀውን እንመልሳለን፣ ችግር የለውም። እንዳጠቃላይ ለምንድን ነው ከተባለ የመጀመሪያው ምንድን ነው? አንደኛ ይህ ላለፉት ነቢያትና ለትውልዶቻቸው የተደነገገ ነገር ነው። አላህ በቁርአን ላይ ሲናገር እናንተ ማን ነው ይላል፣ ወለቀድ አርሰልና ሩሱለን ሚን ቀብሊክ ሙሐመድ ሆይ በእርግጥም ከአንተ በፊት መልእክተኞችን ልኬያለሁኝ አለ። ወጀዐልና ለሁም አዝዋጀን ወዙርያ ለእነርሱ ሚስቶችንና መልካም ዘሮችን ልጆችን አድርጌላቸው ነበር አለ። ሚስትን ሳይሆን ሚስቶችን ከአንድ በላይ እንዲያገቡ ደንግጎላቸው ነበር። ለምሳሌ ከአንድ በላይ ካገቡ ነቢያቶች በቁርአን ላይ ከተጠቀሱ ኢብራሂም ዓለይሂ ሰላም ታላቁ ነቢይ፣ የነቢያቶች አባት አቡል አንቢያ፣ እርሱ ከአንድ በላይ ሚስቶች ነበሩት። ከተጠቀሱት መካከል ሳራና ሃጀር ወይም አጋር እና ሳራ እነዚህ ሚስቶቹ ነበሩ። ገብቷችኋል? ሌሎችም ነቢያቶች ከአንድ በላይ ያገቡ እንደነበር አላህ ሱብሓነሁ ወተዓላ ተናግሯል። ከዛሊክ ሱለይማን ዓለይሂ ሰላም ሱለይማን ወይንም ንጉስ ሰለሞን ነቢዩላህ ሱለይማን ዓለይሂ ሰላም እርሱም ከአንድ በላይ ሚስቶች ነበሩት። ስለዚህ ይህ አዲስ ለዚህ ትውልድ ብቻ የተደነገገ ነገር አይደለም ነው። አንደኛ ሰው ታዲያ ዓላማው ምንድን ነው? በጣም የሚገርመው እዚህ ጋር ነው።
ዓላማው ብዙ ሰው ያሰበው ምንድነው? ጭንቅላታቸው ላይ ከአንድ በላይ ማግባት ሲባል እንደፈለገ የስሜት ጥሙን ለማርካት ይመስላቸዋል አይደለም። የኢስላም ከአንድ በላይ የመደንገጉ ዓላማ ቁርአንም ላይ ሐዲስም ላይ እዚያው ላይ ተገልጿል። ምንድነው? መልካም ዘርን ታፈሩ ዘንድ ብሎ አላህ ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም መልካም ዘርን ታፈሩ ዘንድ በቃ ይሄ ነው ዓላማው። የስሜት ጥምን ለማርካት የሚባል ሂሳብ የለም በፍጹም። ገብታችኋል? አላህ ቁርአን ላይ ሙሐመድ ሆይ ከአንተ በፊት ለነበሩ ነቢያቶችን ሚስቶችን አድርጌላቸው ነበር ካለ በኋላ መልካም ዘርን ታፈሩም ዘንድ እያለ ይናገራል። ወለዚነ የቁሉነ ረበና ሀብ ለና ሚን አዝዋጅና ወዙርያቲና ቁረተ አዕዩን ወጀዐልና ሊልሙተቂነ ኢማማ። ሀብ ለና ሚን አዝዋጅና ወዙርያቲና ይላል። ጌታችን አላህ ሆይ መልካም ባሪያዎቼ ማለት እያለ አላህ ባህሪያቸውን እየገለጸ እንዲህም ብለው የሚለምኑኝ ናቸው አለ። ከሚስቶቻችን እንዲሁም ደግሞ ከልጆቻችን መልካም ዘሮችን ለግሰን እያሉ የሚማጸኑ ናቸዋል። ስለ ሚስት ከነሳ በኋላ አላህ በቁርአን ላይ ስለ መልካም ዘርን ስለ ማፍራት ይናገራል። ስለዚህ ሚስትን የማግባት ዓላማ ምንድነው? መልካም ዘርን አፍርቶ የመሄድ ነው። ነብዩ ሰለላሁ ዐለይሂ ወሰለም ስለ ትዳር ዓላማ ሲናገሩ ተዘወጁ አልወዱድ አልወሉድ ፈኢኒ ሙካሲሩን ቢኩም ልኡመም የውመል ቂያማ፣ ወላድና ተወዳጅ የሆነችዋን አግባሉ እኔ በርካታ መልካም ትውልዶችን አፍርታችሁ በመምጣታችሁ የትንሣኤ ቀን እደሰትባችኋለሁና እያሉ ተናገሩ። ይሄ ነው። ስለዚህ የትዳር ዓላማው በኢስላም መልካም ዘርን አፍርቶ መሄድ የሚለው ነው። የአምላክን ሕግና ስርዓት የሚጠብቁ መልካም ዘሮችን አፍርታችሁ መሄዳችሁ ይሄ ነው ዓላማው። ነገር ግን በክርስትና ብንሄድ የስሜት ጥበብ ለማርካት ነው በሴት ልጅ ላይ ጳውሎስ ሲናገር በምኞት ከምትቃጠሉ ብታገቡ ይሻላል አለ። በስሜት ከምትቃጠል ብታገቡ ይሻላል። ስሜት ማብረጃ ነው ሴት ልጅ። የሰው ልጅ ስሜቱን መቋቋም ካልቻለና በስሜት የሚቃጠል በምኞት የሚቃጠል ከሆነ በሴት ያግባ ተባለ። ጀማዓ ሴት ልጅ የስሜት ማብረጃ ነች እንዴ? ይሄ ነው ዓላማ። በስሜት ከምትቃጠል አለ ጳውሎስ መልካም ዘርን ታፈሩ ዘንድ አላምላካችን አላህ ሱብሓነሁ ወተዓላ። ጫማዬንም ሳላወልቅ ውዱም ሳላደርግ መቅራት እችላለሁ በስልኬ። ምን አዳብ ትላወቲል ቁርአን። እሺ ከቁርአን መቅራት ለሚቀራ ሰው ሊያሟላቸው ከሚገቡ አዳቦች ስነ ስርዓቶች መካከል ውዱ ማድረግ ሙስተሐብ ነው፣ ተወዳጅ ነው። ቁርአንን በሂፍዝም ሆነ ሞባይሉን ይዞ ለሚቀራ ሰው ተወዳጅ ነው ውዱ አድርጎ ቢቀራ። የወረቀቱን ቁርአን ሙስሐፍን በእጄ ይዤ እቀራለሁ ላለ ሰው ያለ ውዱ መንካት አይቻልም። እሱ እንደአጠቃላይ ያ ነው። ስለዚህ በሞባይል ብለህ የጠየቀው ችግር የለውም፣ ውዱ አይኖርህም። በላጭ ግን ውዱ አድርገህ ብትቀራ ነው እና ይቻላል። ይህን ይመስላል። እሺ መርሃባ። ሶስተኛው ጥያቄ ይቅርታ። ሶስተኛ ጥያቄ እንትን አለ ብረት ሰራተኛዎችና ሸክላ ሰሪ የሚባል እኔ አሁን ከብረት ሰራተኞችና ከሸክላ ሰሪዎች ነኝ እና በማንነቴ በደንብ እኮራለሁ፣ በሱም እኮራበታለሁ። እና ትዳር ሌላ ቦታ እንደዚህ አሁን ከኛ ውጪ ካሉት ሰዎች ስንጠይቅ ብዙ እንትን ያገሉናል እና ያገሉታል። እሱ እንዴት ይታያል? ሌላ የሚሉት ነገር የሚሰጡንም ስም አለና እሱ ጽም አለ ወይስ ወሬ ብቻ ነው የሚለው ማወቅ ፈልጌ ነው። እሺ ሸክላ ሰሪዎችና ብረት ቀጥቃጮችን ቡዳ ናቸው እንዳጠገቧቸው የሚባለው ይህ አባባል ነው እንጂ በኢስላም እንደዛ የሚባል ነገር የለም። እንዳውም ስራ የሚሰራን ሰው ኢስላም ያበረታታል። ነቢያችን ሰለላሁ ዐለይሂ ወሰለም ኸይሩ ማ አከለሁ ልዐብዱ ሚን ዐመል የዲህ ያው ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ የሰው ልጅ ከተመገበው ምግብ ሁሉ በላጩ ምግብ በእጁ ሰርቶ የሰራው ምግብ ነው አሉ። ስለዚህ ሰርቶ መብላትን በጣም ያወድሳሉ። ዘከሪያ ዓለይሂ ሰላም ሰርቶ የሚበላ ነበር በእጁ አወድሰውታል። ነብዩ ሰለላሁ ዐለይሂ ወሰለም ካነ ዘከሪያ ነጃረን አሉ። ዘከሪያስ የያሕያ ወይም የዮሐንስ አባት አናጺ ነበር ብለው ተናገሩ። ያያችሁ ነቢያቶች ሰርተው የሚበሉ ናቸው። ነቢያቶች ሁላቸውም ሰርተው የሚበሉ ናቸው። ፍየል ጠብቀዋል። ማ ሚን ነቢይን ኢላ ወቀድ ረዐል ገነም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ ነቢይ የለም ፍየል ወይንም በግ የጠበቀ ቢሆን እንጂ አሉ። ወላ አንተ ያ ረሱለላህ እርሶም ብትሆኑ ተባሉ። ነዓም ኩንቱ አርዓሃ ሊአህሊ መካ ቢቀራሪህ አሉ። አዎ ለመካ ሰዎች ፍራንኮች ጠብቃቸው ነበር ብለው ተናገሩ። ነብዩ ሰለላሁ ዐለይሂ ወሰለም ሰርተው ይበሉ ነበር።
ልክ እንዲሁ ሰርቶ የሚበላ ሰው ይወደሳል። ብረት ቀጥቃጮችም ሆነ ሸክላ ሰሪዎች ጎበዞች ናቸው፣ መወደስ አለባቸው። እንዳውም ብረት የምትሰራን ሴት አግባ፣ ሸክላ የምትሰራን ሴት አግባ፣ ችግር የለውም። እንዳውም እነሱን ማግባቱ አስበው፣ ቢላ ምናምን አታስበው። እንደዚህ ከተበላሸ ራሷ ትሰራዋለች። ልክ እንዲሁ ደግሞ ሸክላ ሰሪ ከሆነች ጋቻ፣ ጀበና፣ ጉልቻ፣ ሞሐቻ ምናምን እየሰራች ቤት ውስጥ አታስቸግረህም፣ ታመጣላለች። ሰበር ሲል ራሷ ትጠግናለች። ጀዛከላህ ኸይር። በደንብ ንገርልኝ። ሁለት ሚስት ተፋሰውብኛል። ቅድም ደግሞ ሙስሊም አይደለም ለሚሉት ሙስሊም ነኝ። ብዙ ጊዜ እንደዛ እያሉኝ አመት ሆኖኛል። ያንተን ላይ ብስከታተል አላስገባኝ እያሉ ነው። ሙስሊም ነኝ። እሺ ከላይ ያለው ብቻ ሰላም 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 ነው። እንዴት ነህ? እኛው አንድ ጥያቄ ሊጠይቅ ነው።